ለ12 ቀናት በዘለቀውና አሜሪካንም ጭምር ካሳተፈው የኢራንና እስራኤል ጦርነት በኋላ ለመጀመሪያ ጊዜ የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ በሚዲያ ቀርበው ንግግር አድርገዋል። በንግግራቸውም በዋናነት ያተኮሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ ሌሎች ባለስልጣናት አሜሪካ በሰነዘረችው ጥቃት የኢራን የኒኩለር ማብለያ ጣቢያዎች ላይ ጥቃት መሰንዘሩንና ጥቃቱ የተጀመረበትን ዋነኛ ኢላማ አሳክተናል ማለታቸው ላይ ነው። የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ከአሜሪካና ከእስራኤል የተገኘ መረጃ ውጤት እንደሚያሳየው የኒኩለር ፕሮግራሙ ላይ ከባድ ጉዳት በማድረስ ለዓመታት እንዲዘገይ መደረጉን አመልክተዋል። እስራኤል በመጀመሪያ ቀን በሰነዘረችው ጥቃት ጅማሮን ያደረገው የሁለቱ ሀገራት ጦርነት ለ12 ቀናት ያህል በሰው አልባ ድሮኖችና ሚሳኤሎች የታገዘ ነበር። በሁለቱም በኩል ንጹሐንን ጨምሮ የሰዎች ሕይወት እንዲያልፍና ጉዳት እንዲደርስ አድርጓል። በኢራን በኩል በተለየ መልኩ ደግሞ ዋና ዋና የጦር ጄኔራሎቿን ጨምሮ የኒኩለር ሳይንቲስቶቿን አጣለች። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ በንግግራቸው አሜሪካ በኒኩለር ተቋማት ላይ በሰነዘረችው ጥቃት ምንም ውጤታማ አልነበረች ብለዋል። ጥቃቱ የኢራንን የኒኩለር ፕሮግራም ለማናጋት ምንም ትርጉም ያለው ነገር እንዳላመጣና ይልቁንስ በኳታር በሚገኘው የአሜሪካ የጦር ሰፈር ላይ የሰጡት ምላሽ ትልቅ ውጤትን እንዳመጣ ጠቅሰዋል። እንደሚታወሰው የአሜሪካ ጥቃትን ተከትሎ ኢራን በኳታርና ኢራቅ በሚገኙ የአሜሪካ ጦር ሰፈሮች ጥቃት ሰንዝራለች። ምንም እንኳን ኳታርና አሜሪካ ጉዳት ሳያደርስ መከላከል መቻሉን ቢገልጹም ቀደም ሲል ስማቸው ያልተጠቀሱ የአሜሪካ ባለስልጣናት ጉዳቱ የተጠበቀውን ያህል ሰፊ ላይሆን እንደሚችል መናገራቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ በኢራን ውስጥ በ3 ጉልህ የኒኩለር ጣቢያዎች ላይ የተፈጸመው ጥቃት ሙሉ በሙሉ እንዳጠፋቸው በንዴት ገልጸው ነበር። በፔንታጎን ጋዜጣዊ መግለጫ ላይ ሄግሴት ተልዕኮው የኢራንን የማበልጸጊያ ተቋማት እንዳይሰሩ ያደረገ ታሪካዊ ስኬት በማለት ገልጸውታል። በጋዜጣዊ መግለጫው ላይ ከጋዜጠኞች በተነሳላቸው ጥያቄ ሄግሴት አሜሪካ ከጥቃቱ በፊት ኢራን ከፎርዶ ያበለጸገችውን ዩራኒየም እንዳወጣች የሚጠቁም ምንም መረጃ እንደሌለ ጠቅሰዋል። ሆኖም ግን ኢራን መሰረታዊ የሚባሉትን የዩራኒየም ማበልጸጊያ መሳሪያዎችን ቀደም ብላ ማስወጣቷን የሚያሳዩ የሳተላይት ምስሎች ወጥተዋል። ከእስራኤል ጥቃት በኋላ ያልታዩት ካሚኒ በኢራን ውስጥ ወደ 2 ሳምንታት የሚጠጋ ሚስጥራዊ ስፍራ ከቆዩ በኋላ የ86 ዓመቱ የበላይ መሪ የሆኑት አያቶላህ አሊ ካሚኒ በእስራኤል እንዳይገደሉ በመፈራት ወደ ጥብቅ ጉድጓድ ውስጥ እንደገቡ ይታመናል። የኢራን ባለስልጣናትም ደህንነቱ በተጠበቀ ቦታ እንደነበሩ ከመናገር ባለፈ ግልጽ የሆነ ነገርን አልተናገሩም። ከመንግስት ከፍተኛ ባለስልጣናት ጋር ምንም አይነት ግንኙነት እንዳልነበራቸውም ተመላክቷል። በጦርነቱ ወቅት እስራኤል የኢራንን የአየር ክልል በፍጥነት እንደተቆጣጠረች የገለጸች ሲሆን ወታደራዊ መሰረተ ልማቷን አጥቅታለች። የአብዮታዊ ጥበቃና የሰራዊት ከፍተኛ አዛዦችም ተገድለዋል። ካሚኒ በንግግራቸው ከዚህ በላይ ኢራን ላይ ተጨማሪ ጥቃት ቢሰነዘር በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት እንደሚሰነዝሩ ዝተዋል። በተጨማሪም በእስራኤልና በአሜሪካ ላይ ድል መቀናጀታቸውን አውጀዋል። ካሚኒ አክለውም ትራምፕ በኒኩለር ጣቢያዎች ላይ የደረሰውን ጥቃት አጋነውታል ብለዋል። ዩናይትድ ስቴትስ በኒኩለር መሰረተ ልማቶች ላይ ጥቃትን አደርሳለች። ይህም በዓለም አቀፍ ፍርድ ቤቶች ለፍርድ መቅረብ ያለበት ጉዳይ ነው። ነገር ግን ምንም ጉልህ እርምጃ አልወሰዱም። የአሜሪካው ፕሬዝዳንት ሁኔታዎቹን እጅግ አጋነውም ነበር። ይህ ማጋነን እንደፈለጉት ግልጽ ነው። ኢራን በአካባቢው ካሉት ወሳኝ መሠረቶቿ በአንዱ ላይ ጥቃት በማድረስ በአሜሪካ ላይ ጉዳት አድርሳለች። ምንም እንኳን ካሚኒ ይህንን ቢሉም የሩሲያው ስፑትኒክ ይዞት በወጣው መረጃ መሰረት የኢራን የውጭ ጉዳይ ሚኒስቴር አባስ አርሃቺ በኢራን የኒኩለር ተቋማት ላይ የደረሰው ጥቃት ከፍተኛና አሳሳቢ ነው ማለታቸውን ገልጸዋል። ካሚኒ በንግግራቸው በኳታር የአሜሪካ የጦር ሰፈር ላይ የደረሰውን ጥቃት አስመልክተውም ይህ ክስተት ወደፊትም እንደገና ሊደገም ይችላል፣ ማንኛውም ጥቃተኛ ላይ ቢፈጸም ደግሞ ጠላት የሚከፍለው ዋጋ በጣም ከፍተኛ ይሆናል ብለዋል። የአሜሪካው ሲቢኤስ እንደዘገበው ነጩ ቤተ መንግስት ኢራንን ወደ ውይይት ጠረጴዛው ለመመለስ የተለያዩ ስልቶችን በመመርመር ላይ እንዳለ ዘግቧል። የሆነ ሆኖ የኢራን የውጭ ጉዳይ ሚኒስትር ከኢራን የመንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ከአሜሪካ ጋር ምንም አይነት የውይይት እቅድ እንደሌለ ገልጸዋል። በእስራኤልና በኢራን መካከል ቀጥተኛ ግጭት የተፈጠረው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ዩራኒየም ማበልጸጓን ካላቆመች የኒኩለር ጦር መሳሪያ በፍጥነት ሊሰራ እንደሚችል ካስጠነቀቁ በኋላ ነበር። ከአንድ ቀን በፊት የዓለም አቀፉ የኒኩለር ጥበቃ ድርጅት አስተዳደር ቦርድ ኢራን በ2 አስርት ዓመታት ውስጥ ለመጀመሪያ ጊዜ ግዴታዋን እንደጣሰች አሳውቆ ነበር። ኢራን የኒኩለር ፕሮግራሙ ለሲቪል አገልግሎት ብቻ እንደሆነና የኒኩለር መሳሪያ ለመፍጠር ፈጽሞ ሙከራ እንዳላደረገች አጥብቃ ትከራከራለች። ኢራን በሀገሪቱ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር ያላትን ትብብር የሚያቆም የፓርላማ አዋጅን አጽድቃለች። ይህ ማለት ኢራን የኒኩለር ተቆጣጣሪዎች ወደ ተቋማቱ እንዲገቡ የማስፈቀድ ግዴታ የለበትም ማለት ነው። የኢራን የጤና ጥበቃ ሚኒስቴር እንዳስታወቀው በ12 ቀናት ውስጥ በደረሰው ጥቃት 610 ግለሰቦች ሲገደሉ የእስራኤል ባለስልጣናት ደግሞ 28 ሰዎች መሞታቸው
ማለታቸውን ዘግበዋል። የተባበሩት መንግስታት የኒኩለር ጥበቃ ድርጅት ዳይሬክተር የሆኑት ራፋኤል ግሮሲስ ቴህራን ለጥቃቱ ምላሽ ለመስጠት ከፍተኛ መጠን ያለው ዩራኒየም ወደ ሌላ ቦታ የተዛወረበት አጋጣሚ እንዳለ ጠቅሰዋል። በሌላ በኩል ደግሞ የኢራን ባለስልጣናት በቅርቡ በሁለቱ ሀገራት መካከል የተካሄደውን ጦርነት ተከትሎ ከእስራኤል የመረጃ አካላት ጋር ግንኙነት እንዳላቸው የሚታመኑና የሚጠረጠሩ በርካታ ግለሰቦችን በቁጥጥር ስር እየዋሉ ይገኛሉ። ይህ እርምጃ ባለስልጣናት የእስራኤል የስለላ ተቋም ከዚህ በፊት ታይቶ በማይታወቅ መልኩ የኢራናውያንን የደህንነት አገልግሎት ሰርጎ ገብቷል ማለታቸውን ተከትሎ ነው። ባለስልጣናቱ ለእስራኤል የተሰጡ መረጃዎች በግጭቱ ወቅት ለበርካታ ታዋቂና ከፍተኛ ቦታ ለሚሰጣቸው ሰዎች መገደል ከፍተኛ አስተዋጽኦ እንዳበረከተ ይጠረጥራሉ። ከነዚህም መካከል ከታወቁት የእስልምና ቤታዊ ጥበቃ ከፍተኛ አዛዦችና የኒኩለር ሳይንቲስቶች ግድያ ይገኙበታል። እየታሰሩ የሚገኙት ከውጭ መረጃ ጋር ይተባበራሉ ተብሎ የሚጠረጠሩትን ማንኛውንም ሰው ኢላማ በማድረግ ላይ ናቸው። ለ12 ቀናት በቆየው ግጭት የኢራን ባለስልጣናት እስራኤልን ሰልለዋል ተብሎ የተጠረጠሩ 3 ግለሰቦችን አስገድለዋል። ጦርነቱ እንዲቆም ከተደረገ በኋላ ደግሞ ሌሎች 3 ሰዎች በተመሳሳይ ክስ ተገድለዋል። ከዚያን ጊዜ ወዲህ ባለስልጣናት በመላው ሀገሪቱ በመቶዎች የሚቆጠሩ ተጠርጣሪዎች በስለላ ክስ መያዛቸው ይፋ አድርገዋል። የመንግስት ቴሌቪዥን ከእስራኤል የመረጃ ልውውጥ ጋር እንደሚሰሩ ከሚታሰቡ በርካታ እስረኞች እንዲናዘዙ የሚገልጽ ስርጭትን አስተላልፏል። የሰብአዊ መብት ተሟጋች ድርጅቶችና ተሟጋቾች በቅርቡ በተከሰቱት ሁኔታዎች ላይ ስጋታቸውን በመግለጽ ኢራን በግዳጅ ኑዛዜን የማግኘትና የተዛባ ፍርድ ሂደትን የመምራት ሁኔታን ሊያመጣ ይችላል ብለዋል። የኢራን የመረጃ ሚኒስቴር የአሜሪካው ሲአይኤ፣ የእስራኤሉ ሞሳድና የእንግሊዙ ኤም-16ን ጨምሮ የምዕራባውያንና የእስራኤል የመረጃ መረብ ብለው ከገለጹት ጋር የማያቋርጥ ውጊያ እየተካሄደ መሆኑን ገልጸዋል። የእስራኤል ኢራን ግጭት ከተጀመረ ጊዜ አንስቶ የእስልምና አብዮት ጥበቃ ጋር ግንኙነት ያለው የፋርስ ኒውስ ኤጀንሲ የእስራኤል የስለላ መረብ በሀገሪቱ ውስጥ ከፍተኛ እንቅስቃሴ እያደረገ ነው ብሏል። እስካሁን ድረስ በዚህ ግንኙነት ተጠርጥረው ከ700 የሚበልጡ ግለሰቦች እንደተያዙ ፋርስ ኒውስ ዘግቧል። ኢራናውያን ለቢቢሲ እንደገለጹት ከኢራን የመረጃ ሚኒስቴር የማስጠንቀቂያ ጽሑፍ መልእክት እንደደረሳቸውና ከእስራኤል ጋር በተያያዙ የማህበራዊ አውታሮች ገጾች ላይ መውጣት እንደሚገባቸው ወይም ህጋዊ እርምጃ እንደሚጠብቃቸው ምክር ተሰጥቷቸዋል። ከነዚህ ገጾች በተጨማሪም ቢቢሲ ፋርስኛ፣ ኢራን ኢንተርናሽናል እና ማኖቶ ቴሌቪዥንን ጨምሮ በውጭ ሀገር ከፋርስኛ የሚዲያ ድርጅቶች ጋር ግንኙነት ባላቸው ጋዜጠኞች ላይ ጫናው ተጠናክሮ መቀጠሉ ነው የተገለጸው። ኢራን ኢንተርናሽናል እንዳለው ከሆነ ደግሞ አይአርጂሲ በቴህራን ካሉት የቴሌቪዥን አቅራቢዎች መካከል የአንዷን እናት አባትና ወንድም በኢራን እስራኤል ግጭት ላይ ባሰፈረው ሪፖርት ምክንያት እንዳሰሩባትና ከአባቷ በደረሳት የስልክ ጥሪ መሰረት ስራውን የማታቆም ከሆነ ተጨማሪ መዘዝ እንደሚያስከትል አስጠንቅቀዋት እንደነበር ገልጿል። ግጭቱ ከጅማሮ በኋላ የቢቢሲ ፋርስ ጋዜጠኞችና ቤተሰቦቻቸው ላይ ያነጣጠረ ዛቻ በከፍተኛ ሁኔታ ተባብሷል ሲል ቢቢሲ ዘግቧል። በተመሳሳይ ማኖቶ ቴሌቪዥን በሰራተኞች ቤተሰቦች ላይ የሚፈጸመውን ዛቻና ሁሉንም ግንኙነቶች እንዲቋረጥ መጠየቅን ጨምሮ ተመሳሳይ ክስተቶች ሪፖርት አድርጓል። በጦርነቱ ወቅት የኢራን መንግስት የኢንተርኔት ገደብን ጥሏል። ይህ እገዳ ከተኩስ አቁሙ በኋላም ሙሉ ለሙሉ አልተነሳም።